የኮምቦኒ ደናግል ገዳም 25ኛ ዓመት ኢዮቤልዩ አከበሩ። በባህር ዳር ደሴ ሀገረ ስብከት በመተከል ዞን በማንዱራ ወረዳ የቅዱስ ሚካኤል ኮምቦኒ ደናግል ገዳም ስብከተ ወንጌል የጀመሩበትን 25ኛ ዓመት ኢዮቤልዩ አከበሩ። በዚህ ክብረ በዓልም ላይ በገዳሙ እያገለገሉ የሚገኙት እህት መና በርሄ እንዲሁ 25ኛ አገልግሎት ዘመን በዓላቸውን በደማቅ መንፈሳዊ ሁኔታ ያከበሩ ሲሆን በዚህ ታላቅ የምስጋና ቀንም እህት መና በርሄ ከሌሎች የገዳሙ ደናግል ጋር በመሆን ቃለ መሐላቸውን አድሰዋል። የዕለቱን የምስጋና መስዋዕተ ቅዳሴ የመሩትና የዕለቱን ቃለ እግዚአብሔር ያሰሙት የሀገረ ስብከቱ ጳጳስ እንደራሴ የሆኑት ክቡር አባ ስንታየው ገላው ሲሆኑ ሶስት መሰረታዊ በዓል ማለትም የክርስቶስ ንጉሥ በዓልን፣ የኮምቦኒ ደናግል ስብከተ ወንጌል የጀመሩበትን የእህት መና በርሄን 25ኛ ዓመት የአገልግሎት ጊዜን እያከበሩ እንደሆነ አስታውሰዋል። በስብከታቸውም አምላካችን ንጉሳችን መድኃኔ ዓለም ወልደ እግዚአብሔርን በሙሉ ልብ መቀበል አለብን ያሉ ሲሆን ለፈጣሪ ንጉሥነት ምስክር እንድንሆንም ጥሪ አቅርበዋል። የገዳሙ አለቃ ሲስተር ማሬዛ እነሆ የ25ኛ ዓመታቸውን የሚያከብሩት የኮምቦኒ ደናግል የክርስቶስን ንግስና ለሌሎች በመመስከራቸው በጸጋውና በበረከቱ አግዞ ለዚህ አብቅቷቸዋል ያሉ ሲሆን የኮምቦኒ ገዳም በእነዚህ ሁሉ ዓመታት የአካባቢው ማህበረሰብ በስብከተ ወንጌል፣ በሐዋርያዊ እንዲሁም በማህበራዊ አገልግሎት፣ በትምህርትና በጤና ስራዎች የአካባቢውን ብሎም የዞኑን ማህበረሰብ ተጠቃሚ ያደረገ ስራ እንደሰሩ ተናግረዋል። ይህንንም ተግባራቸውን ያመሰገኑትና እውቅና የሰጡት በዕለቱ በዓሉን ለማክበር የተገኙት ምዕመናንና የማህበረሰቡ ተወካዮች ናቸው። መረጃውን የላከልን የባህር ዳር ደሴ አገረ ስብከት ተግባቦት ክፍል ነው።